7 ዓመት ፍቅረኛሽ መጥቻለሁ ሃይሚ እንደማታሳፍሪኝ ተስፋ አደርጋለሁ። በአውሮፓ ሀገር ቆይቼ መጥቻለሁ። ወደ ቡታጀራ ገብቻለሁ። እንደማታሳፍሪኝ ተስፋ አደርጋለሁ። እንገናኛለን ብዬ አስባለሁ። እኔ የመጣሁት ከአሜሪካ ሃይሚን ለመውሰድ ነው። ገብቷል። የገና በዓል አክብሬ ሃይሚን ለመውሰድ ነው የመጣሁት ከአሜሪካ። ቀለበት ያሰረች ሴትዮ እንዴት ነው የምትወስዳት? በቃ ምንም አይነት ነገር እኔ ሃይሚን ችግር አይቼ ሃይሚን ለመውሰድ ነው ወደ አሜሪካ የመጣሁት ማለት ነው። ገና በዓል አክብሬ ቀጥታ ሃይሚን ይዤ ወደ አሜሪካ ለመሄድ ነው። አስነዋሪ ነው። እኔ እቺ ከቡርኬ አርግዣለሁ የምትለው ልጅ የቡርኬን ፎቶዎች ማስረጃዎች በሙሉ ሰጣኛለች። ምን አርገ ብላ ለሃይሚ አድርስልኝ፣ አንተ የሃይሚ መከታና ወንድሟ ነው ብላ አድርስ ብላኛለች። እኔ ግን ይሄን ፎቶ አላደርስም። ለሃይሚ ትጎዳለች፣ በጣም ነው የምትጎዳው። ሰላም ውድ የናቲ ግሬስ ፋሚሊዎች፣ ዛሬ ከባድ እንግዳ ይዤ ነው የመጣሁት። እንደነገርኳችሁ ከዚህ በፊት የሆነ ጊዜ ትዝ ካላችሁ ሃይሚና ቡርኬ ቀለበት ሊያስሩ ነበርና ካልሆነ አሜሪካ ድሮ ፍቅረኛ አላት አግብቶ ይወስዳታል ብዬ ነግራችሁ ነበር፣ ትዝ ካላችሁ። እና ያ ሰውዬ ዛሬ ብጊ ላጋ ኦዛ ሰላም በያቸው ብራዘር። ለቤተሰቦች ጨረቃና ግሪስ ፋሚሊ ይባላሉ። ሰላም ቤተሰቦች፣ እንዴት ቆያችሁ? እኔ ካናዳ ነበርኩኝ። በጣም በሚገርም ሁኔታ አውሮፓ ሀገራቶች ላይ እየተዘዋወርኩ ነበረ። ከሃይሚ ጋር ብዙ ነገር አሳልፈናል። ብዙ በሚባል ደረጃ አሳልፈናል በልጅነታችን። አሁን የሆነ ቪዲዮ አይቼ እንደድንገት በቃ በጣም ልቤ ተሰምቶኝ ነው የመጣሁት። በጣም በሚባል ደረጃ ማለት ነው። ጓደኛዬም እንደነገረኝ አሁን ሌላውን ከሱ የምትሰሙት ነገርም አለ እንግዲህ። እና ይሄ ልጅ ድሮ አብረው አንድ ላይ ሰፈር ላይ ተጫውተው ያደጉ ልጆች ቃቃ፣ ይሄ ማለት የድሮ የሃይሚ የልጅነት ፍቅረኛ ነበረ። ቤተሰብ ደግሞ እቺ ያረገዘችዋ ልጅ ማታ ሰፈሯ ሄጄ ብዙ መረጃዎችን ስለ ቡርኬ ሰጣኛለች። ከቡርኬ ጋር የነበራቸውን ፎቶዎች አግኝቻለሁ፣ ቡርኬና ልጅቷ ማለት ነው። እና እንዳረገዘችም አረጋግጫለሁ። ማርገዟ አርግዛለች ልጅ ማለት ነው። ግን ከማን ነው ያረገዘችውና ማን ነው ይሄ ያስረገዛት ምናምን የሚለው ነገር ነው አሁን ግራ ያጋባን የጨረቃ ፋሚሊዎች። እና ይሄን ቤት ሲጀምሩ ሰብስክራይብ ያደርጋችሁ ጀምሩ። ከባድ እንግዳ ነው የመጣሁት። ሁላችሁም ይሄን ቪዲዮ ጨርሱ፣ ኮፒ ሊንክ ያደርጋችሁት ለቡርኬ ለሃይሚ ድረሳት። የድሮ አፍቃሪሽ አንቺን ብሎ ለገና በዚሁ አጋጣሚ አገናኘኝ እያለኝ ነው። እንደምንም አድርጌ እዚህ ስላሉ ቡታጀራ አገናኘዋለሁ። በጣም ጨቅጭቆኛል። የፈለገውን መስዋዕትነት እከፍላለሁ። በቃ ኦዛ ይቅርታ በቅጥር ስምሽ ጠራሁሽ ኦዚ ስለምትመስይ ነው። እና የሆነ ትውስታ ነገር የድሮ ነገር ካለ የፈለገ መስዋዕትነት እከፍላለሁ። በገንዘብም ደረጃ በምንም ደረጃ ሊሆን ይችላል። ያለው ነገር ማወቅ እፈልጋለሁ፣ ያሉበትን ደረጃ። እንደገና እዛ ሆነሽ ቪዲዮ አልተከታተልሽም ነው? ተከታትያለሁ። በስሱ በሚባል ደረጃ ተከታትያለሁ። ከቡርኬ ጋር ፍቅር ጀምሯል። ቡርኬ ጀማኛ ሰፈሩ የለም በቃ ካወቅሽው ቀዩ ልጅ አቀለሽ ከሱ ጋር ፍቅር ላይ ናቸው። እና አሁን ደግሞ ቡታጅራ ለገና በዓል ብለው ቀደም ብለው ነው የገቡት። የሆነች ልጅ በፊት ከአዳብና የሚባል በዓል ላይ ተገናኝተዋል። ፎቶ ይዣለሁ። ይሄው ፎቶ ነፍ ፎቶ ነው ያለኝ። ከፈለኩ አውጣውና አሳያችኋለሁ ለጨረቃ ፋሚሊዎች። ግን እኔ ባሳያችሁ ምንም ጥቅም ስለማይሰጠው ነው ፎቶአቸው አለ። ያው ፎቶ በጣም ብዙ ፎቶ አለ የቡርኬ ከሷ ጋር አንድ ላይ የተነሱበት ፎቶዎች ያው ነፍ ፎቶዎች ነፍ ያው ልጅቷ ማለት ነው። ያው ካሜራማን እናሳያቸው ሰርተፊኬት ማለት ነው አላቸው። ያው ያረገዘችበት ከቡርኬ ጋር የነበረው ብዙ ፎቶዎች አሉ እዚህ ውስጥ። ግን እኔ ቡርኬ ለሚስጥር አላወጣም፣ ያገሬ ልጅ ነው የከተማ ልጅ ነው ብዬ ነው እንጂ ቡርኬና ልጅቷ ድሮ ፍቅረኛሞች እንደነበሩ ማረጋገጫ ነው። በቃ የፎቶ ማስረጃ ነው። ግን የሱ ያለፈ ታሪኩ ነው። ይሁን ሁሉም እኮ ድሮ ፍቅረኛ ነበሩ አይደል? አሁን አንተ ያለበት ሁኔታ ምንድነው? ፍቅረኛ ይዛሃል ወይስ ብቸኛ ነህ? አሁን ላይ ሲንግል ነኝ። እኔ በዚሁ አጋጣሚ መናገር የምፈልገው ነገር ፍቅረኛ እንኳን የለኝም፣ ሲንግል ነኝ። ሲንግል ሆኜ ነው ያለሁት። ከዛን ጊዜ ጀምሮ በጣም ተጎድቻለሁ። በስነ ልቦናም ደረጃ ጉዳት ደርሶብኛል እያልኩ ነው። እና ይሄ ቪዲዮ ትልቅ ድርጅት ዩቲዩብ ነውና ለጨረቃ ፋሚሊዎች እውነት አንተ የሃይሚ ፍቅረኛ ነበርኩኝ ወይስ አልነበርክም? ነበርኩኝ። ነገሩ እውነት ነው። እሺ ምን የሆነ ዝም ብሎ ማስታወሻ ነገር ልታየው ስለምትችል የሆነ የልጅነታችሁ ያረጋችሁት ነገር ካለ እንድትነግራት ብዬ እኮ። በልጅነት ያው አፈር ፈጭተን ነው ያደግነው በሚባል ደረጃ ማለት ነው። አፈር ፈጭተን ያደግነው
ብዙ ላይፍ አለን እኔና እሷ። እኔ እንደ ድንገት ሆኖ ቤተሰቦቼ አውሮፓ ሀገር ላይ ናቸው እና በዛ ምክንያት ለወጣት ያለው ከሀገር ግን አሁን በሚዲያ በሶሻል ሚዲያ የሰማሁት ነገር በጣም አስገርሞኛል። በቃ በሚባል ደረጃ ማለት። አይዞሽ ብራዘር በእናትሽ እንደዚህ እንድትሆኝ እኮ አይደለም። አሁን ልጅቷ ግን የሚያሳዝነው ሁኔታ ፍቅረኛ አላት ብራዘር። ሰምተሻላ? ቅር እንዳይልሽ ብዬ እኮ። አይዞሽ። ያው ፍቅር በጣም ሁላችንም እንደምናውቀው ፍቅር በጣም ጎጂ ነገር ነው። ይሄ ልጅ ከፍቅር አውሮፓ ሀገሮች መርጦ ነው ሄደው ዞ ተመልሶ እንደሚመጣ ተስፋ ቃል ገብቶላት እንደሄደ በልጅነቱ ማታ አውርቶኛል። ሃይሚ የኔ ቪዲዮ የምታይ ከሆነ የድሮ ፍቅረኛሽ መጥቷል፣ ያለሽበትን ቦታ ድረስ ይዤው እንድመጣ ፍቃድሽን እየጠየቅኩሽ ነው። አምጣው ካልሽኝ አመጣዋለሁ። ቡርኬ በዚህ አጋጣሚ ይቅርታ ጠይቃለሁ። ምክንያቱም ይሄ ልጅ ለማስገናኘት ብቻ ነው አይደል? ሌላ ከሱ ለመለየት ምንም አይነት እንትን የለም። ስትራቴጂ ምክርም የለም። በጣም ተጎድተሻል ማለት አይዞሽ ብራዘር። እሺ አሁን ሃይሚን ባገናኝ ምን አይነት ስሜት ምን ልትላት ትችላለህ? ታገናኘኝ በጣም ደስ ይለኛል አይደል? ዋው ፍቅር በጣም ደስ ይላል የምር። አንተ የናል ከልብ ትወዳታለህ አሁንም ድረስ? ቢያንስ ስንት ዓመት ይሆናችሁ ከተለያያችሁ? ማክሲመም 7 ዓመት። 7 ዓመት በጣም እንዴት? በሰፈር አንድ ላይ ነበራችሁ? ሰፈር ላይ አንድ ላይ ነው ያደግነው። አንድ ላይ ነው ያደግነው። እሺ ብራዘር በቃ ምን አላስችል ብሎሻል። ቪዲዮ እንዴት ነው እናቋርጠው? ቋረጥ ወይስ እንቀጥለው? ኧረ አብሽር ነው ወደዚህ ጠጋቤ። ምንም እኮ የሚያስፈራሽ ነገር የለም። አሁን አንተ እቺ ልጅን ማለት ነው ከስቃይ ከመከራ የምትገላግልበት ጊዜ አንተ አሁን መታል። እቺ ልጅን እንደምንም አድርገህ ካናዳ ውስጥ አዝናናልኝ። በቃ ከፈለገች አውሮፓ ሀገሮች ጣሊያንም ፈረንሳይም ቢሆን ውሰድልኝና እቺ ልጅ ከጭንቀት ገላግላል። በቀደም ቡርኬ አርግዣለሁ ብላ የመጣችው ልጅ እያስጨነቀቻት ነው። ምናልባት አይታወቅም፣ ወንድ ልጅ በሆነ ነገር አፍዛው ምናልባት ሴክስ አድርገው እቺ ልጅ አርግዛ ሊሆን ይችላል አይደል? እና እኔ ሃይሚን አንተ አገናኛለሁ፣ ቃሌ ነው። ይኸው ዛሬ ሁኑኑ አንተን አገናኛለሁ። ሌላ ምን የምትለው ነገር በጣም እኔ ላያምኑ ይችላሉ እዛ ያሉ ሰዎች። ይኸው እኔ እኮ የቡርኬና የአሁኗ ልጅ ያረገዘችው ልጅ ብዙ ፎቶዎች አሉ እዚህ ውስጥ አየሁት። አውጥቼ ባሳያችሁ እኔን ስለማታምኑኝ ነው። ሚስጥር አወጣ ብትሉኝ ልጅቷ በዚህ ሰዓት እየተጎዳች ነው። ያረገዘችው ልጅ ቤተሰቧ ደካማ ነው። ወደ እየተጠጋች ነው። ወደ 6 ወር ምናምን ነው እርግዝናዋ ማለት ነው። ነገ ከነገ ወዲያ ከ3 ወር ከ4 ወር በኋላ ትወልደዋለች። ይሄ ልጅ ያለ አባት ማደግ የለበትም። እውነቷን ነው ወይ እቺ ልጅ ብዬ ማታ ሄጄ አጣርቻለሁ። ቤቷ አረቃ ፋሚሊዎች ያው ጉንፋን ስለያዘኝ ትንሽ እያንተከተከኝ ነው። ያው ባህልችን ጉንፋን እንደ ሀገር ነው አይደል? እና እኔ ስላሳዘንከኝ እቺ መረጃ አቃጥለዋለሁ። ምክንያቱም ቡርኬና ሃይሚ የሚለያያቸው መረጃ ስለሆነ ይሄን ፎቶ ልጅቷ ማታ ለሃይሚ አድርስልኝ። ይሄንን መረጃ ሃይሚ ጋር አድርሰው። በጣም አንተ የሃይሚ ወንድም ስለሆንክ የሃይሚ መከታ ነህ። ቡታጅራ ላይ የምትታመን ሰው አንተ ነህ። ጥሩ ሰው አንተ ነህ። ብዙ ነገሮችን አድርገላታል ሃይሚ። ያኔ እዚህ ያለች ጠብቃታል፣ ተንከባክባታል። ብዙ ታሪክ አውቃለሁ። ስለዚህ ይሄን ፋይል ያዘውና ለሃይሚ አድርስልኝ አለች። እኔ ደግሞ ይሄን ፋይል ለሃይሚ ሰጥቻት ድጋሚ ሌላ ነገር ከሚመጣ ሃይሚ ከምትጎዳ ይሄን ፋይል እኔ አቃጥለዋለሁ። በቃ የሆነ ጫካ ቦታ ሄጄ በክብሪት አቃጥለዋለሁ። ግን ይሄ አንዱ ከካናዳ ነው ከአሜሪካ ድንበር የመጣ አንድ ልጅ አለ አገናኝ ብሎኛል። ግዴታ ማለት ነው። ያ ወንድ ልጅ ነው ተጎድቷል። እኔም በፊት አፍቅሬ ያጣው ሰው ነኝ። የፍቅርን ጉዳት አውቀዋለሁ። ውስጡ ማገናኝበት ምን እፈልጋለሁ። እና አንተ ዋና ኢትዮጵያ ልትመጣበት የቻልክበት ምክንያት አንተ ምንድን ነው? እኔ ዋና ኢትዮጵያ ልመጣበት የቻልኩበት ምክንያት አንደኛ ገና በዓልን ለማክበር ነው። ገናም ጥምቀትም እዚሁ ነኝ። በዚሁ አጋጣሚ ገና በዓል ለማክበር ነው። ሁለተኛ ደግሞ ሃይሚንም ለማግኘት ነው። ሃይሚንም ይዞ ለመሄድ ነው። ማለት ይዞ ለመሄድ
ያው ምናልባት ካረሳችኝ አትረሳኝም ብዬ አስባለሁ። አልገባኝም። ይዞ ለመሄድ ስትል እንዴት ከቡርኬ ፍቅረኛ ጋር ሆና እንዴት ይዛት ትሄዳለህ አንተ? አልገባኝም። ይዣት ሄድ የለም ተስተ ወደ አለሁበት ሀገር ይዤ ለመሄድ ነው። በዋነኛነት ማየት ነው የምፈልገው። እሷን ቅድሚያ ያለችበትን ሁኔታ ማየት እፈልጋለሁ። አይ እሱ በቪዲዮ ላሳይ እችላለሁ። ቀላል ሲስተም። አይ በቪዲዮና በአካል አንድ አይደለም ይመስለኛል። በቪዲዮ ማየትና በአካል ማየት አንድ አይደለም። በስልክ ማውራትና በአካል ማውራት አንድ አይደለም። ገብቶሃል አይደለ? ስልክ ላይ ስታወራ በጣም ፈጣን ሰው አለ፣ በአካል ስታገኘው አንድ አይደለም። ልፈልጌ ነው እና እኔ አሁን በዓል ለማክበር ነው የመጣሁት። ገናን በዓል አስመልክቼ ነው የመጣሁት። እሷን ብቻ ማግኘት እፈልጋለሁ። ይሄንን ነው የምልህ። እሺ አገናኛለሁ። ምን ችግር አለው ደግሞ? ሃይሚ እዚህ ነች። ቡርኬ ላውራውና ዝም ብሎ ኖርማል ነው አይደል? ሌላ ነገር አስበህ አይደለም የመጣው። ምን ያሰብከው ነገር ካለ መናገር አለብህ። በግልጽ ነው የምትናገረው። ከጨረቃ ፋሚሊዎች ምን ደብቀው ነገር የለም። ገብቶሃል? እዚህ ጋር ቤተሰብ ነው ያለ ነው። 10,000 ምናምኖችም ቤተሰብ ነው ሰብስክራይባችን። ቡርኬም ወንድማችን ነው፣ የሰፈራችን ነው። እነሱ የሚጎዳ ነገር አይደለም። ይያት ሜዳለው ወደ አሜሪካ የምትለውን ሐሳብን ደግሞ ማቆም አለብህ። ይሄ የሚሆን ነገር አይደለም። የልጅነት ጓደኛው ሆነ የልጅነት ዕቃ ተጫወታችሁ፣ ጭቃ አብኩታችሁ፣ ሎጪ ተጫወታችሁ ያደጋችሁ ናችሁ አይደል? ግን ሌላ ነገር እንዳታስብ። ምክንያቱም ቀለበት አስራለች። ሰምተሃል አይደል? ሰምቻለሁ። አይ ሌላ አሻጥር እንደዚህ ይሄንን ቃል ካልገባልኝ እኔ ላላገናኝ አልፈልግም። ሌላ ነገር ተልቆ ከሌለ ማለት ነው። የምትለው ነገር አለ? ምለው ነገር የለም። እዚህ ጋር ቀለበት አስራለች ከተባለ ወዲህ ምለው ነገር የለም። ግን ቀለበት ትሰርም አትሰርም እኔ እሷን ማግኘትና ማየት ፈልጋለሁ። ከሷል አይደል? ኖርማል ነው። ኖርማል ኬዝ ነው መገናኘታችሁ። ችግር የለውም። ያለ ምንም ምን ታረጋታለህ? እኛም ባለንበት እኮ የምትገናኙት አይደል? ግን እኔ ሌላ ለገና ነው የመጣሁት። ከገና በኋላ ሃይሚና አሜሪካ ሄዳለሁ የምትለው ነገር አቁም። ያስገድልሃል። ይዟት ሂድ። እንዴት ይዟት ሄዳል? ይዛት ሜት ትፈልጋለህ? እኔ ግን አልፈቅድልህም። አዎ እንዴት ነው? ፍቅር አይደል እንዴ? ፍቅር አይደለም ማለት ለቡሩክ እንደምታዝንለት ለኔ ማዘን አለብህ። ገብቶሃል አይደል? እሷ ቀለበት አስራለች ስትባል አሰማም ደንቆሮ መሀይብ ነህ እንዴ አንተ? እዛ ውጪ ዝም ብለህ ነው የተቀመጥከው? እዛ እንግሊዘኛ ሁሉ ነገር ደፍነዋል እንዴ? ቀለበት ያሰረች ሴት ነች። ኖ ዌይ አይደለም። ኖ ዌይ ምናምን ብለው ኖ ዌይ እንደዛ ማለት ሳይሆን አንተ እዛ ጋር ለሱ እንደምትቆረቆሩ ለኔ ማዘን አለብህ። ለምንድን ነው ማዝንልህ አንተ? አንተ እኮ እሷን ለቀህ ውጭ ሀገር ኤክስ ሆነ አይደል? በልጅነት ፍቅረኛ በአንተን ተጎድታ ሊሆን ይችላል እኮ በፊት አይደል? ልጅቷ አልተጎዳችም? እውነትም ያንተ የልጅነት ፍቅረኛ ከሆነች ማለት ነው። እየዋሸኝ ነው አይደለችም አይደል? ምን ማረጋገጫ አለህ? እስቲ አንተ አንድ ትውስታ ነገር እስቲ ስጣት እሷ እንድታስታውስ። እዚህ ጋር ማውራት ማልፈልገው በጣም ብዙ ነገር በፎቶም ደረጃ አለ። ብዙ ነገር አለ እዚህ ጋር አሁን ማውራት ማልፈልገው ነገር አለ። ገብቶሃል? ግን አንተ ለሰው እንደምታዝን ለኔም በኔም ቦታ በኔም ጫማ ቦታ ሆነ ማሰብ አለብህ። ገብቶሃል እኮ? እኔ እኮ እንደ ሰውኛ ተረድቻለሁ። ሁላችንም በልጅነታችን አፍቅረን ተሰቃይተን አይተነዋል። 7 ዓመት ነው ሆኗል ካያት ሃይሚን አይደል? በቪዲዮ ነው የምታያት። አገናኛለሁ ነው የምልህ። ሌላ ነገር ግን እንዳታስብ። የድሮ ታሪኳን እየቀሰቀስክ ልጅቷ ተጎድታለች። በቀደም 2 ቀን ሆስፒታል አድራ ነው የወጣችው። እንግሊዘኛ ገብቶሻል? ሌላ ችግር አተካራ አትፍጠር። በዚህ አጋጣሚ ደግሞ ቡርኪም አይለቅም። አንተ ትጋፈጠዋለህ። የቡርኪም ቦክስ ስቃለህ እንዴ? የትኛውም ነገር ይምጣ፣ እኔ በየትኛውም ነገር ለመቀበል ዝግጁ ነኝ። ምንም አይነት ነገር አያስቆመኝም። የቡርኪም ቦክስ ምንም አይነት ነገር ከኔ ራሱ አተርፍም። አንተ እኔ ማለት የሃይሚ ወንድም ሆነ ያው የስጋ ወንድም ባልሆንም ወንድም ሆነ ለዛም ስል ነው እኔ ይሄንን ሙሉ ፋይል 18 ፎቶዎች ተሰጥቶኛል። ልጅቷ ከቡርኬ ጋር የተነሳችው ፎቶ ማለት ነው። ለአንተ ላሳይ እችላለሁ ከፈለግ። ልጅቷ ማለት ለካሜራ ለስገባው ፈለ ያየው ነው አይደል? ቡርኬ ማለት ይሄ ነው። ታውቀዋለህ? ዩቲዩብ ላይ ከሃይሚ ጋር የሚሰራው። እቺ ደግሞ አሁን የመጣችው ያረገዘችው
አብሮ የተነሱት ፎቶዎች ናቸው። ያው ከኔም ጋር ፎቶ ላመጣልህ እችላለሁ። ከሀይሚ ጋር እኮ እሱ ምርጥ ማስረጃ ነው። ያመጣልህ ይሄ ምርጥ ማስረጃ ምናምን አለቃ የቡርኬ ፎቶ እንዳሳየውክ ነው። ገብቶሃል አይደል? ያንተ ፎቶ ምንም አይሰራልኝም። ምን የሀይሚ ፎቶ እንዴት? እኔ እኮ እስከ ሞት ደረጃ መስዋዕትነት ለመክፈል ዝግጁ ነኝ። አሁን ፎቶ ስላላሳየኸኝ ሳይሆን ምንም አይነት ነገር በሀይሚ ለመቀበል እኔ ዝግጁ ነኝ ነው። ይሄ በጥፊ በምናምን ደረጃ ሳይሆን ምንም አይነት መስዋዕትነት እቀበላለሁ እያልኩ ነው። የምትሰማኝ ከሆነ እኔ ሲጀመር እዚህ ጋር ስታቀርበኝ እኮ የእሷን እንትን ለማወቅ እንጂ እንደዚህ ዛቻና ምናምን መፈራ አይነት ሰው አይደለሁም። ነው እኔ ያስፈራራውክ አይደለው። ለሚመጣው ነገር ትጋፈጣለህ ወይ? ምንም አይነት ነገር እጋፈጣለሁ። እስከ ሞት በስርዓት ከሀይሚ ጋር አገናኛለሁ። ሌላ ነገር እንዳታስብ አለቃ። ይቅርታ አድርግልኝ። እኛ እንግዳ ተቀባይ ኢትዮጵያኖች ነን። እያከበርኩ ነው። ወይስ ሌላ ነገር እንዳታስብ። ምንም አይነት ነገር እቀበላለሁ። ምናልባትም ሬሳ ሊሄድ ይችላል። አብሮ ትውልድ እዚህ ሊሆን ይችላል። እዚህ ትቀበላለህ። ሌላ በሀይሚ ከመጣ እኔ ግን አገናኛለሁ። ከፈለክ ሌላ ነገር አታስብ። ከፈለክ ይኸውልህ ይሄ ማስረጃ ልስጥህ አንተ። ይሄ ማስረጃ ለሀይሚ ታሳያታለህ። ብቃቱ አቅሙ አለክ። ቡርኬ እና ልጅቷ ፎቶ ታሳያታለህ። እሷ ስትጎዳ ማየት ትፈልጋለህ? አትፈልግም አይደል? ይሄ ነው የምነግርህ። ይሄ ፎቶ ድጋሚ እኔ ለሀይሚ ብሰጣት ትጎዳለች። አንተ የድሮ ፍቅረኛዋ ድጋሚ ሄጄ አንተ ባገናኛችሁ ትጎዳለች። ግን አሁን እኔና አንተ ያለን አማራጭ ቀላል ሲስተም ስነግርህ ማለት ነው ምንድነው? ከቡርኬ ጋር ነው ማገናኝ። ቀደም ትስማማለህ? በዚህ ትጋፈጣለህ ከሱ ጋር? ምንም አይነት ነገር እጋፈጣለሁ እያልኩ ነው። አሁን አንተ ብር ሊኖር ይችላል፣ አቅም ሊኖር ይችላል፣ ግን ገደል ይገባል። ብር አይሰራም እዚህ ከተማ ላይ። ግን ከቡርኬ ጋር ቀድሜ ያገናኛለሁ። የምትስማማ ከሆነ አይዤክ ሊድ ቡርኬ ያለበት ቦታ ይሄን ፎቶ ለራሱ እንሰጠዋለን። ራሱ ቡርኬ ያቃጥለዋል። ምክንያቱም እኔ የቡርኬን መረጃ አውጥቼ የቡርኬን ስም ማጥፋት አልፈልግም። በቃ አላጠላሽም አይደል? ስለዚህ እኔና አንተ መሄድ አለብን። ና ቡርኬ ጋር ወስደሃል። ቡርኬ ጋር መሄድ ነው አይደል? ምስጋና ሰጥቼ ከሰው ዘር በሙሉ ያንቺን ቃል ሰምቼ ታመኘልሽ ነበር።